ኢትዮጵያ በራስ የራስ መሟ ስትሰቃይ መቼ ወድቃ ምሳሬን አሳርፌባት ባይ አገራት ቀጠናው ላይ የቤት ተመልካች ሊያደርጓት እየተሻረኩባት ነው። ይህንን የነገር ድር በዲፕሎማቶቿ ኪሮሽነት የምትተበትበው ግብጽ ብትሆንም ሱዳንና ሶማሊያን ጨምሮ ኤርትራም እንዳቅሚቲ ጅቡቲ እንኳን ካቅሟ በቻለችው ለጥቃት እየተደማመጡ ናቸው። ለዘመናት በቅጡ መጠቀም ቀርቶ የአንጡራ ሀብት ዝርፊያዋን እንኳን ማስጣል ያልቻለችበትን አባይን በባለቤትነት ጥያቄ ውስጥ ለመክተትና ውዝግቡን ለማናር ለመደጋገፍ እየተቀጣጠሩ መዶለቱን እየተደዋወሉ ነገር ማድራቱን ይሁነኝ ብለው ይዘውታል። በዚህ ሳምንት መግቢያ ላይ ሱዳንና ግብጽ በብሉ ናይል ላይ የሚደረግን የተናጠል ውሳኔን እንቃወማለን የሚል መራር ቧልትን ርዕስ አድርገው ተስማምተዋል። ይህንን ሲባባሉ ግን አባይን ብሉ ናይል ብሎ ስም ቀጽሎና ለውጦ እንደመጥራት የባለቤትነት ማንነትን መለወጥ እንደማይቀር የተናገራቸው በኢትዮጵያ በኩል የለም። ቄሱና መጽሐፉ ፖለቲከኛውና አጋፋሪው ዝም ባለ አፍ ዝም በሚገባ አይመስለንም ብለው ዝም የተባባሉ ይመስላል። ግን ዝም ይገላል፣ ዝም ይወልዳል። እርግጥ ነው አሁን ኢትዮጵያ እንደ አገር ከገባችበት ውጥረት ለማምለጥና ውስጣዊ ያለመረጋጋቷን ለማሳደብ ድካም ላይ ናት። አቅሟ ሁሉ በአገር ውስጥ ችግር መደናገር እየተፈተነ ነው። እነርሱ ይህ የሚሰጣቸውን ፖለቲካዊ ጥቅም በሚገባ ተረድተው ተቀናጅተው ያገኙትን የጋለ ብረት በመቀጥቀጥ ላይ ናቸው። ኢትዮጵያ ግን ምዕራብና ሰሜን ላይ ታች ትላለች። ግብጽ መራሹ የጠላት ስብስብ የማይገኝ እድል እጄ ገባ ብሎ ያመነ በሚመስል ሁኔታ ኢትዮጵያ የሚገባትንና የምትመኘውን ሁሉ እንደ ጉማትነኖ ከእጇ ለመበተን ከመዳፏ ለማውጣት እየተፍጨረጨረ ነው። ቀጠናዊ ተደማጭነቷን ተናጥቆ ከማጥፋት አልፎ የሚገባዋትን ተፈጥሯዊ ሀብቶች ሁሉ እንኳን መጠቀም ማሰብ እንዳትችል አድርገው እየተባበሩባት ነው። በቀንዱና በቀጠናው እየሰፈነ ያለው የትብብር መንፈስም በፖለቲካም በወታደራዊም ሆነ በኢኮኖሚው ረገድ ኢትዮጵያን እያገለለ ለመሆኑ ምሳሌዎቹ በየቀኑ ይቆጠራሉ። የዓለም የፖለቲካ ምሁራን በተሰባሪነት በሚፈርጁትና በስትራቴጂካዊ ጠቀሜታቸው ጉልህ የሆነውን ኢትዮጵያ ያለችበትን የአፍሪካ አካባቢ በቀጠናው ባለ ብዙ ህዝብነቷን ትልቋን ሀገር በግብጽ ትከሻ በኩል እየገፉ ቢሆንም በነገሩ ክብደት ልክ ግን ኢትዮጵያ እየተመለከተችው አይመስልም። ለዚህ ነው ግብጽ ኢትዮጵያን ያጎራብታሉ ብላ ወደምትላቸው ሀገራት እየተመላለሰችም እየደለለችም እየሸነገለችም የግድብም የወደብም ጥያቄን ለማጣጣል እየሞከረች ያለችው። የዚህ ያልተቀደሰ ጋብቻ መጋጋል ያሳሰበው አሃዱም በአገር ውስጥ ጉዳይ የተዋጠው መንግስት በቀጠናዊ ጉዳዮች ላይ ተገቢውን ትኩረት ለመስጠት ቢፋጠን ሲል ምኞቱን የሱዳን አሁናዊ የትብብር መንፈስ ወደ ግብጽ ሚዛን ማድላቱ በግልጽ እየታየ ነው። በሱዳን የእርስ በርስ ጦርነት ሽንጧን ገትራ ግብጽ የደገፈቻቸው አልቡርሃን ኃይል ማዳበራቸውና ወደ ቤተ መንግስታቸው መመለሳቸው ነገሩን የበለጠ አክብዶታል። እርግጥ ውጤታማ የሚባል የውጭ ፖሊሲን አውጥቶ ከመተግበር አስቀድሞ የውስጥ ጉዳዮችን በአግባቡ የማስተናገድ ተገቢነት ተጠባቂ ቢሆንም የውስጥ ችግር አያያዙ ግን ሰላምና መረጋጋትን በአስተማማኝ ሁኔታ ላይ በመገንባት በኩል መስተናገድ አለበት። ህዝብን ለጋራ ግብ ማሰለፍና በአገራዊ ጉዳዮች ላይ ወጥ አቋም ሊይዙ በሚችሉበት መልኩ ውስጣዊ ሁኔታዎች ካልተስተዳደሩ ነገሩ ሁሉ ውሃ ወቀጣ መሆኑ የሚቀር አይመስልም። ግብጽ እሳት ለኩሳ በመታራገብበት ቦታ ሁሉ ተጥዳ መፍላት የማይሰለቻት ሱዳን ለመሰል ኢትዮጵያዊ ክፍተቶች ለግብጽ ተጨማሪ አቅምን ያቀበለቻት ነው። ከአልበሽር ውድቀት ማግስት በወታደራዊ መንግስት መሳሳብ ብዙ የሆነችው አገር ስልጣነ መንግስታቸውን ለማስጠበቅ አብዝተው በሚሹት አልቡርሃን በኩል ለአልሲሲ መንግስት የተጠየቁትን ብቻ ሳይሆን ገና አልሲሲ ያሰቡትን ጭምር አሟልቶ አንድ ሱሪ አብሮ ለመታጠቅ ሱዳኖች ዝግጁ መሆናቸውንም እያሳዩ ናቸው። ይህ መርህ የለውም ባል የማይችል የጋራ ጥቅማቸውን በመስገብገብ ለማስጠበቅ የተመሰረተ ግንኙነት ደግሞ በሱዳን ብቻ የሚያቅበቅ አይደለም። ሶማሊያ ከሱዳን የረዘመውን መንገድ ተጉዛለች። አብዛኛው የደህንነት ወታደራዊና ኢኮኖሚያዊ ትስስሮች ሁሉ በፈርዖኖቹ መዳፍ መሃል እየገቡ ናቸው። በተለይም ወታደራዊ ኃይሏ እየተዳከመ መምጣቱን ተከትሎ የኢትዮጵያም በዛች ሀገር ያላት ወታደራዊ ሚና መገደቡን ሳይረሳ የአልሸባብ እንቅስቃሴ ምን ሊያስከትል እንደሚችልና ይህም በኢትዮጵያ ላይ ሊኖረው የሚችለው አሉታዊ ጫናን መረዳትም ያስፈልጋል። ትምህርታዊና መንፈሳዊ ተቋማቶቿም ጭምር የሶማሊያ ግብጻዊ ቡራኬ የሚቻራቸው ሆነዋል። በዚህ መቆላለፍ ውስጥም ኢትዮጵያን ከምንም ውጪ በማድረግና የኢትዮጵያ ታሪካዊ ጠላቶና በዘለቀችው ግብጽ አጋርነት መደገፍ የወደዱት ጎረቤቶች የበኋላ ውሳኔዎቻቸው በየትኛውም ጉዳይ ላይ አልባሽ አጉራሽን ከማስደሰት መንበር አስጠባቂ ጋሻ ጃግሬን ከመታዘዝ
አስታጣቂ ባለጉልበትን ከማገልገል ሊርቅም የሚችል እንዳይደለ ማወቅ የተለየ ፖለቲካዊ ብስለት የሚጠይቅ ጉዳይ አይደለም። የኢትዮጵያ በሆኑ ታፕቶች ላይ ሁሉ የባለቤትነት የአዛዥነት ፍላጎት እያሳዩ መብትና ጥያቄዋን ሁሉ በተንኳሽነትና ጠባጫሪነት እየፈረጁ እየተጠራሩ በሰነድ መፈራረም የሚያስፈጽሙት ሂደት ሁሉ እንደ ተራክስተት እያዩ ማለፍ ግን እንደ አገር ኢትዮጵያን አንድ ቀን ከባድ ብዙ ቀኖችን ከፊቱ አስቀምጦ ሊያስከፍላት እንደሚችል የምናምንበት ጊዜ ሆኖ ይመጣል። ኢትዮጵያን በጎረቤቶቿ በኩል ከቦ መወጠር ከቀጠናዊ ተደማጭነት ኃይልና ብርታት መጎተት ብቻ ሳይሆን አሁን ካለው ወደ ከፋው የውስጣዊ ግጭት መባባስ መገፍተር ውስጥም ሊመራት የሚችል ጉልበቱ ከፍ ያለና የትየለሌ ነው። ለዘመናት የተጠነቀቀች የታገለችው ደግሞ የውጭ ጣልቃ ገብነት ከፍ ያለበት ውስጣዊ ግጭት ተጨማሪ ህማም ሆኖ እንዳይመጣባት ነበር። እናም ይህንን እየፈራ ያለው አሃዱ አሁንም ጥበብ በተሞላበት ቀጠናዊ ንቃት በኩል የኢትዮጵያን ውስጥንም ከተጨማሪ ችግር ለመጠበቅ ቢቻል ይላል። ይህ ችላ የተባለ ያለ የመሰለው ቀጠናዊ ብቃት በኢኮኖሚው በኩልም ጉልህ ችግርን መፍጠሩ እንዳይቀጥል ከተፈለገ ነገሩን በጊዜ ለማስተካከል የሚሆን ትኩረትን መቸር ያስፈልጋል። በወደብ ግንኙነቱ ሳቢያ ከመዳፍ ከፍ የማትለው ጅቡቲ ላይ ጥገኛ የሆነችው ኢትዮጵያ ትልቅነቷን በሚፈታተን መልኩ በጅቡቲ ውሳኔዎች እየተፈተነች መሆኗ አንድ ምሳሌ ነው። ትላንት ባበቃው ቀነገደብ መሰረት ህገወጥ የተባሉ ኢትዮጵያውያን ጨርቄን ማቄን ሳይሉ ይወጣሉ። ካልወጡ እየታሰሩ ከያሉበት እየታደኑ በግዳጅ እየተጠረዙ ይባረራሉ ተብሏል። ህገወጥና ሰነድ የሌላቸው የተባሉ ያሉት ኢትዮጵያውያን ንብረት ያፈሩ ስራ ያላቸው ለፍቶ አዳሪዎች ቢሆኑም እነዚህ ዜጎች ጅቡቲ ህጋዊ በመተለው መልኩ እንዲዘጋጁና መስመር ውስጥ እንዲገቡ ከመደገፍ ይልቅ የተፈጻሚነት ወሰኑ ያልታወቀ መተማመኑ በማይለካ የንብረት አደራ ወይም አማና ሰጥቶ ስለመውጣት ብቻ ተወስኖባቸዋል። የደሞዛቸውን ጠብ አድርገው ያፈሩት ንብረትም በሜዳ ትተው እንዲሄዱ እየተባሉ ናቸው። ትላንት ባበቃው ቀነገደብና ነገ በሚጀምረው አፈሳ ሰበብ የታላቂቱ ኢትዮጵያ ሰዎች በትንሽቱ ጅቡቲ ሲሸበሩና ግለሰባዊ ኢኮኖሚያዊ ውድቀት ውስጥ የመግባታቸው አዝማሚያ ሲታይ ኢትዮጵያ በመደራደርና በመነጋገር አቅሟ ተጠቅማ ምንም ማድረግ አልቻለችም ወይስ በውስጥ ጉዳዩ ስራ ስለበዛባት ይህን ጉዳይ ጊዜ ያልሰጠችውም ወይስ ሌላ ብሎ መጠየቅ የሚቀር አይደለም። ቢያንስ ንብረታቸውን ቦታ እስኪያዝዙ ተጨማሪ 90 ወይም 60 ወይም 30 ቀናት የማራዘም ጉልበት ኢትዮጵያ እንደምን ታጣለች? ሌላው በዚህ በኢኮኖሚያዊ መዳከም በኩል ቀጠናዊ ፋይዳን ስንመለከት ኢትዮጵያ እየገባችበት ያለው የግብጽ የጃዙር ከበባ ነው። ይህንን ሁናቴ በአስተማማኝ ሁኔታ መመከትን በተመለከተ ዲፕሎማሲ ዋነኛው ቁልፍ እንደሆነ ቢታወቅም በቂ ወታደራዊ ቁመና ለዲፕሎማሲው መሳካት የራሱ ድርሻ ያለው ሲሆን የውጭ ግንኙነቱን ለማስማማትም ውስጣዊ መረጋጋቱ ወሳኝ በመሆኑ ጉዳዩ ከተስማማን ይህ ቀጠናዊ ልዕልና በወታደራዊ ወጪ ቅነሳ ጭምር የሚገኝ መሆኑን ልብ ይሏል። የግድቡ መጠናቀቅና ግንባታው የሚፈልገው ተጨማሪ ወጪ ሁሉም ሀብት ፈላጊ በመሆኑ ለመሰል ሁኔታዎች የሚወጣው ወጪ መገታቱ በርግጥም ይበረታታል። ግብጽም ብትሆን ከኤርትራ፣ ሱዳን፣ ከሶማሊያ፣ ጅቡቲ እየተሯሯጠች ለኢትዮጵያ ጠላት ለመግዛት የምታደርገው ሩጫ አደብ እንዲገዛ የህዳሴውን ግድብ በሚቻለው ፍጥነት ማጠናቀቅ ከሀገራዊ ጥቅሙ ሌላ ቀጠናዊ መረጋጋትንም ያቀብላል ብሎ የሚያምነው አሃዱ በውስጥ የጣድናቸው በርካታ ምንቸቶች ሳቢያ በቀንዱ ላይ ያለንበትን ቁመና ያዳከምን አገራዊ ክብራችንን ጥያቄ ውስጥ እየከተትን ኢትዮጵያዊ የመደራደርና ዜጎችን የማስጣል አቅማችንን ፈተና ላይ ያስቀመጠን እንዳይደለም እርግጠኛ ለመሆን ጊዜው አሁን ነው ይላል። እንደ ሰፈር ጉልበተኛ እንደ ሰነፍ አለቃ የኢትዮጵያን ሁሉ ለኔ የምትለው ግብጽ ረብሻዋ በተገቢው ይተኮርበት። በተጠናወታት አድመኝነት ኢትዮጵያን በጎረቤቶቿ በኩል የመክበብ አላማዋ መንግስታዊ ተመልካች አይጣ። በውስጥ ችግር ስንራኮት ቀጠናዊ ቁመናችን መንጋደዱን ችላ አንበል። የአህዱ ራዲዮ ሳምንታዊው አቤ ጉዳይ